ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአራዳ ቅዳሜ መዝናኛ ፕሮግራም ተመልካቾቻችን እንዴት ናችሁ? እንዴት ከረማችሁ? ዛሬ ትንሽ ስሜታችን ቀዝቀዝ ብሎ ጀምረናል። እንደወትሮ አይደለንም። ታውቃላችሁ በጣም እንግዲህ ሰሞኑን በጣም የምንወደውና የምናከብረው የሳቅ ምንጫችን የሳቅ ሐይቅ የሳቅ ንጉሳችን ነፃነት ወርቅነህን ከመካከላችን አተናል። የሞት ክፋቱ ሞትን መቅጠር ወይም ከሞት ጋር መቀጣጠር አይቻልም። ሞት ማንን እንደሚወስድ ለይቶ አያውቅ አይለይም። ቢለይም ከሞት ማንም አይቀርም። ለዛ ነው ነፃነትን የሚያክል በጣም የምንወደውን ወዳጃችንን ከእጃችን የነጠቀን። እናዝናለን በጣም የሁላችሁም ሐዘን የኛም ሐዘን የእናንተ ሐዘን ነውና። ነፃነት ወርቅነህ እንግዲህ ለብዙ ኢትዮጵያውያን በጣም ወዳጅ ነው። በጣም ሰው አክባሪ ነው። ለእኔ ደግሞ በጣም ይለያል። ከወዳጅም አልፎ የእናት ልጅ ወንድም ማለት ነው ለኔ። ነፃነት ከልጅነት እስከ እውቀት አብረን ያደግን በጣም ታታሪና ጠንካራ ሰው ነበረ። ነፂ ዛሬ እንግዲህ ነበር እያለን እናወራዋለን። ነበር እንደዚህ በጣም ቅርብ ነው ለካ። ትላንትና አብሮ የነበረን ሰው ዛሬ በሞት አጥቶ እንዲህ ነበር ነፂ ብሎ ማውራት በጣም ይከብዳል ላይምሮም። ምንም ማድረግ አይቻልም እንግዲህ ከተፈጥሮ ጋር መታገል አይቻልም። ከእግዚአብሔር ጋር መታገል አይቻልም። እሱ በሚፈልግበት እሱ ባቀደው ሰዓት ሁሉ ነገር ተከናውኗል። ስለዚህ ምንም ማድረግ አንችልም። ነፂ በጣም ከባድ ነበር። ከኔ ጋር ደግሞ በጣም በርካታ ነገሮችን አሳልፈናል። በሥራ ጉዳይ ውስጥ አብረን ነበርን ብዙ ጊዜ። ብዙ ፊልሞችን ሰርተናል፣ ብዙ ቲያትሮችን ሰርተናል፣ ብዙ ነገሮችን ሰርተናል። ከቀበሌ ክበብ እስከ ፑሽኪን፣ ከፑሽኪን ደግሞ በትልልቆች መድረኮች ላይ አብረን ነበርን። እንግዲህ ከፊልም መካከል እንጥቀስ ከተባለ እንግዲህ ኤፍቢአይ የመጀመሪያው የኔና የነፂ ስራ ነበረ። ባለቀለም ህልሞች አሉ፣ ሚስተር ኤክስ አለ፣ ያ ቀን አለ፣ ታስጨርሽኛለች አለ። በጣም ብዙ ነገሮችን እንግዲህ ፍሬሽማን አለ፣ የመጨረሻው ኃጢአት አለ። ብዙ ነገሮችን ሰርተናል አብረን። ደከመኝ እኮ አንተ ጋር ለመድረስ እኮ አይዞህ በጣም ነበር ነው ተመልሼ ከዛው ሳልፍ ኮፒ ካደርጋለሁ ብዬ ነበር። አሁን ወይ ቀሬ ተቆረጥልኝ ሰው ሞቴን የምጠባበቅ ሰው ዱብዬ አይባልም አትደልለኝ። መሞቴ እንደው አይቀርም። ለምን ትደልለኝ ዳኒ? ማን ይቀራል? እኔ አሁን ዛሬ ሞት ደስ ይለኛል። ሞት ዛሬ ግልግል ብል ሞት ግልግል በቃ ታጨደለ ተወቀለ ታረሰለ ተበላሸለ ታምቸለ ምን የለ በቃ ይሄው ሊፍት በጠበቀ የለ ምን የለ ግልግል። ግን ሰማይ ቤት አለ ጊዜ ስትሞት ችግር ነው ይሻላል። መግቢያው ኪራውዲት ይሻላል። መድኃኒት እየቃሙ ከመኖር ይሻላል። ዳኒ እኔ ልቃም ለኔ ያርገው ሁሉን ይስተካከላል። ሁሉን አስተካክሏል። በምን ይስተካከላል? እሺ ንገረኝ። አሁን እኔ እንደምታየኝ በምን ይስተካከላል? ፈጣሪ ሊመጣ ነው አሉ። ማን ነገር? ጭምጭምታ ነው። ንገረኝ ኤፍሬም ንገረኝ በእናትህ። ዓለም እየሞቀች ነው። ጎርፍ በዛ፣ እሳተ ገሞራ በዛ። ሴቶች ምርት ማሳየት አበዙ። ወንዶች ሶዳቸውን ዝቅ እያደረጉ ክፍያቸውን ማሳየት። ታዲያ አሁን ይሄ ምን ሚስጥር ነው? ሴቶች ምርታቸውን ስላሳዩ ፈጣሪ ሊመጣ ነው ይባላል እንዴ? ወንዶች ዓለምን ረሱ እንዴ? ወንዶች ዓለምን ረሱ እና አሁን ተነስቷል። በቃ እኔ ደወልኩ። ይሄ ሰማይ ቤት ፓርላማ ቀረበ። ይሄ ጉዳይ ቀጥታ ሰማይ ቤት ፓርላማ ፈቀደ በሙሉ ድምጽ ተወሰነ። እና ኤፍሬም አሁን ፈጣሪ ሊመጣ ነው ተነስቷል። እሱ ምን መነሳት መቀመጥ ያስፈልገዋል። በቃ ከች ድንገት በቃ አንዳንዶች እንደውም ሚስጥር እኮ ነው የምታሰጣኝ እኮ የፊሊካ ሚስጥር አንዳንዶች አሜሪካ እየፈረደ ነው ይላሉ። አሜሪካ ሾቃለች። አሜሪካ አንድ ንጹህ ሰው አንድ ለአመል እንኳን አንድ አዝኖ ከዛ አንዳንዶች ደግሞ እዚህ ምስራቅ አፍሪካ ነው ሰሜን አፍሪካ ደርሷል እያሉ። በየትኛው ፊልም ልወዳደር? የምን ፊልም ማለት ቃለ መጠይቅ አልተባለም እንዴ? እኛ የምንፈልገው ልዕልት ነው። አንተ ሰውዬ እኮ ታዲያ እኔ ልዕልት መሆናችሁ እንዴት ነው? አንተ ይሄን እንዲያጎፍ ልዕልት ትላለህ ወይ? ጽሜን ስላጭ እህቴን ነው መስሎ እቺ ሳሚ በእግዚአብሔር እኔ ከፈረንጅ ጋር ሰርቼ አላውቅም። ምን አለበት ሳሚ? ታንክ ዩ ኢትዮጵያን ገደል ቀጠን ሰው ውጣ። ህዝብ ታንክ ዩ አለ። በቃ ውጣ ሳሚ። ምንም ማድረግ አይቻልም። እንግዲህ ሞት እንደዚህ ነው። ሞት ቀጠሮ የለውም። ሞት ማንን እንደሚወስድ ለይቶ አያውቅም። ሞት ቢመርጥ እንኳን ከሞት የሚቀር ማንም ሰው የለም። ስለዚህ
ነፂን ከጃችን ነጥቆናል ነፂን እያስታወስን ዛሬ አራዳ ቅዳሜን እንግዲህ በሱ ስም ሰይመን እናልፈዋለን እንግዲህ ነፂ የመጀመሪያውን አራዳ ቅዳሜ ሲመራ ፕሮግራሙ እንዴት ነበር እስቲ አንድ አይተነው እንመለስ እንኳን ለ2017 አዲስ ዓመት በሰላም አደረሳችሁ ይህ የኢቢኤስ ቴሌቪዥን ነው የኢቢኤስ ቴሌቪዥን አራዳ ቅዳሜ ዘውትር ቅዳሜ ያቀርብላችኋል ዛሬ ሮብ ነው አዲስ ዓመት ነው አዲስ ዓመት ስለሆነ ለእናንተ ተብሎ ዛሬ ሆኗል ቅዳሜን ዛሬ አድርገነዋል እኔ ነፃነት ወርቅነህ እባላለሁ እንግዲህ ስለኔ ትንሽ ልንገራችሁ እኔ ነፃነት ወርቅነህ እባላለሁ እናቴ ምናለሽዋ ይፍሩ ትባላለች ወይዘሮ ምናለሽዋ ይፍሩ ይባላሉ እናቴ አባቴ ደግሞ ሻለቃ ባሻ ወርቅነህ እምሩ ይባላል እዚህ ጋር ከ10 አለቃ ማዕረግ ተነስቶ ነው ሻለቃ ባሻ የደረሰው እና 6 ቤተሰቦች ነን እኔ አራተኛ ልጅ ነኝ ለከቤቱ 2 ታናሾች አሉኝ 3 ታላቆች አሉኝ እንደማንኛውም ያደግኩት ጭቃ ቤት ውስጥ ነው አዲስ ዓመት ሲመጣ ሁሉ ጊዜም ቤታችን በጋዜጣ ሄራልድ አዲስ ዘመን ሰርቶ አደር ናምን ታታታታ ይደረግ ነበር እና የኛ ዋይፋይ ያኔን የጀመርነው እና በጣም ያደኩበትን ተቆራጭ ደሞዝ ብታቁ በጣም ነው የምትስቁት በጣም በ80 ብር ተቆራጭ ነው ያደኩት እኔ ባይዘው እና ቀደም አባቴ ሻለቃ ባሻ ነው ስላችሁ ገርማችኋል እናቴ አስማተኛ ነች ማለት ነው 80 ብር ተቆራጭ አለ 40 ብሩ የዛኑ ቀን ያልቃል በ40 ብሩ ጤፍ የታሰበው በቆሎ ዘንጋዳ ማሽላ ይሆናል ከዛ ማገዶ የተባለውን በእኛ ጉልበት ላይ ይሆናል እንለቅምና እናሟላለን እሳት ከኛ ነበረ እንደዛ ነው ያደኩት ተወልጄ ያደኩት ኡራኤል ቤተክርስቲያን 50 እርምጃ ርቀት ላይ ነው እና ኡራኤል ሰፈር ነው ተወልጄ ያደኩት ሆስፒታል የተወለድኩት ባይዘው ሆስፒታል የተወለድኩት ያዝልኝ ሆስፒታል የተወለድኩት ትብቴ አድራሻ አለው ለማለት ነው እኔ በኪራይ ነው የምኖረው አሁን እንዴ እና እዚህ ለመድረሴ ዋናው ምክንያት የሰው መውደዴ ነው ሰው መውደድ ሰው በጣም ነው የምወደው ምክንያቱም ቤት ውስጥ ስናድግ ከ10 በላይ ሆነን ነው ያደግነው እና ዛሬ እኔ እናንተ ፊት ስቆም በጣም ደስ ይለኛል ምክንያቱም ለብዙ ሰዎች ፊት ቆም ያለው እኔ ወደ እናንተ ከመድረሴ በፊት ብዙ ቤተሰብ ብዙ ሰፈር ውስጥ የናቴ ወዳጆች የናቴ የቅርብ ያሉ ዘመዶች ጋር ብድር ሄጄ ጠይቄ አቃለው እርሾ ጭምር መብራት መጣብኝ ነፃነቴ እስቲ ችምራቅ ሳደርቅ ይው ወተላለ እና የዛን ጊዜ ነው ሰው ፊት መቅረቤ ለመድኩት እና ሰው ፊት መቅረብ ደፍራለሁ ማለት ሳይሆን ምክንያታዊ ከሆነ ምን ችግር አለው ነው እንጀራ ሲሟሻቃለው ድፎ ዳቦ ሲሟሻቃለው እኔ የእንጀራ የፍቅፋቂ በቃ ምጣድ አንዳንዴ አመል ታወጣለች ምጣድ አመል ማውጣቷ በጣም ጥሩ ነው እንጀራው በቅጡ ስለማይወጣ ይሰጣቸዋል እናንተ መብላት ነው እና ትኩስ እንጀራ በበርበሬ በጣም ነው የምወደው ባይዘወይ በጣም ነው የምወደው ልክ ነው ሌላ ነገር ልወድ አልችልም አይ ነው ደስ የሚል ቤተሰብ ውስጥ ነው ያደግኩት በፍቅርና በስርዓት በጨዋ ደንብ ነው ያደግኩት ትክክለኛ ክርስቲያናዊ ቤተሰብ ነው ያሳደገኝ አያቴ ነች ያሳደገችኝ አያቴ እጅግ በጣም ቁም ነገር አዋቂ ተረት አዋቂ ወግ አዋቂ አስታራቂ ለሰዎች ጥቃት የምትቆም ነች አያቴ አጸደ ጂማ ትባላለች እሺ እንግዲህ 2017 አዲስ ዓመት ነው አራዳ ቅዳሜ
በኢቢኤስ ቴሌቪዥን ዘውትር ቅዳሜ የሚቀርበው ለእናንተ ሲባል ወደ ሮብ ቅዳሜን ነው ሮብ ያመጣ ነው። እኛ ሮብን ወደዛ አልወሰድንም። አዎ ቅዳሜን ያመጣ ነው። እና ምን ልላችሁ ነው፣ በጣም ላሳደጉኝ ቤተሰቦቼ ትልቅ ክብርና ምስጋና አለኝ። ለታላላቆቼ እጅግ በጣም አመሰግናለሁ። ታናናሾቼን ደግሞ እጅግ ወዳቸዋለሁ። እግዚአብሔር ለምታቁኝ ሁሉ መልካም ይሁን። ስለ ጤንነቴ ለተጨነቃችሁ እጅግ በጣም ጤና ነኝ። በጣም ደህና ነኝ። እንዲህ ነበር እንግዲህ ሐዘንን ቢያበዙት ሐዘን ይጨምራልና ሐዘንን ማብዛት ጥሩ አይደለም ብለን ነፃነት ወርቅነህ የሚወደውን ሳቅ ጨዋታ በአራዳ ቅዳሜ መዝናኛ ፕሮግራም እነሆ ለእናንተ ሳቅ እንዲሆን አራዳ ቅዳሜ አሁን ተጀመረ።